አንደርስታንዲንግ ስቴት ወይም ደግሞ ስለ ስቴት ዴፊኒሽን ነው። የተለያዩ አራት አይነት ዴፊኒሽኖች አሉ። እነዛ ምንድናቸው የሚለውን እናያለን። በቀጣይ ቪዲዮ ደግሞ ስለ ስቴት ቲዮሪዎች የምናይ ይሆናል። ስለዚህ ዛሬ ስለ ዴፊኒሽኖቹ ነው የምናይ። አራት አይነት ዴፊኒሽኖች አሉ። አይዲያሊስት ፐርስፔክቲቭ፣ ፋንክሽናሊስት፣ ኦርጋናይዜሽናል እና ደግሞ ኢንተርናሽናል አፕሮች አሉ። ስለዚህ ምንድነው የሚሉትን እናያለን። ስለዚህ አይዲያሊስት ፐርስፔክቲቭ አራት ወይም ደግሞ ሶስት አድርጎ ከፋፍሎ ያያቸዋል። ሶሻል ኤግዚስተንስ የሰው ልጆች ሶሻል ኤግዚስተንስ በሶስት ከፋፍሎ ያያል። አንደኛው ፋሚሊ ነው፣ ሁለተኛው ሲቪል ሶሳይቲ ነው፣ ሶስተኛው ደግሞ ስቴት ነው። እና ፋሚሊን altruism operates that encourage people to set aside their own interest for the good of their children or elderly relatives ይላል። ስለዚህ ፋሚሊን ሲያብራራው ምንድነው የራሳችንን ጥቅም ወይም ደግሞ ሰዎች የራሳቸውን ጥቅም ለልጆቻቸው ለቤተሰቦቻቸው ሲሉ የሚተውበት ያ ሶሻል ኤግዚስተንስ ታይፕ ፋሚሊ ይባላል። ሲቪል ሶሳይቲ ደግሞ ሲናስ ስፌር ኦፍ ዩኒቨርሳል ኢጎይዝም in which individual plays their own interest before those of others። ሲቪል ሶሳይቲ ደግሞ ማህበረሰቡን ደግሞ ስናይ ሁሉም ዩኒቨርሳል የሆነ ኢጎይዝም የሚታይበት ሁሉም የራሱን ጥቅም የሚያስቀድምበት ያ ኤግዚስተንስ ሲቪል ሶሳይቲ ይባላል። ሶስተኛው ደግሞ ስቴት ነው። ስቴት ግን ኢቲካል ኮሚኒቲ አንደርፒንድ ባይ ሙቹዋል ሲምፓቲ ዩኒቨርሳል አልትሩይዝም። ስለዚህ ከሲቪል ሶሳይቲ በተለየ መንገድ ስቴት ደግሞ ኢቲካል የሆነ ኮሚኒቲ ስብስቡ ነው። ሙቹዋል ሲምፓቲ አንዱ ለሌላው ርህራሄ ወይ የሚያሳይ የመደጋገፍ ነገር ያለው ዩኒቨርሳል አልትሩይዝም የሚታይበት። አልትሩይዝም ማለት ባለፈው እንደተነጋገረው ከኛ ይልቅ ለሌላ ሰው ቅድሚያ የምንሰጥበት። ስለዚህ እንደዚህ አይነት ኮሚኒቲዎች ተሰብስበው ሲኖሩ አንድ ላይ ሲኖሩ ያ ስቴት ይባላል። ስለዚህ ዩኒቨርሳል አልትሩይዝም የሚታይበት ኤግዚስተንስ ስቴት ይባላል። ስለዚህ ከዚህ አንጻር ነው አይዲያሊስት ፐርስፔክቲቭ ስቴትን ዲፋይን የሚያደርገው። ስለዚህ ስቴት ኢቲካል ኮሚኒቲ አንደርፒንድ ባይ ሙቹዋል ሲምፓቲ ወይም ዩኒቨርሳል አልትሩይዝም የሚታይበት ኤግዚስተንስ ስቴት ይባላል ማለት ነው። ድሮባኮቹ ምንድናቸው ስንል ድሮባክ ወይም ድክመቶቹ ኢት ፎስተር አን ክሪቲካል ሪቨረንስ ፎር ዘ ስቴት ይላል። ስለዚህ ስቴትን አንክሪቲካል የሆነ ክሪቲካሊ ቲንክ ያልተደረገ ወይም ደግሞ ሪዝኔብል ያልሆነ ራሽናል ያልሆነ በጣም እንትን ይሰጣል፣ ሪስፔክት ይሰጣል ለስቴት። ስቴት ልክ እንዳየነው ቅድም በቃ ሙቹዋል ሲምፓቲ ያለበት ዩኒቨርሳል አልትሩይዝም ያለበት እያለ ምንም ክሪቲካል የሆነ ቤዝ የሌለው ሪስፔክት ይሰጣል። ሪቨረንስ ማለት ሪስፔክት ማለት ነው። ስለዚህ by defining the state in ethical terms fails to distinguish clearly between institutions that are part of the state and those that are outside the state ይላል። ስለዚህ ስቴትን ዲፋይን የሚያደርገው ከኢቲካል ተርም ተጠቅሞ ነው አይደለ? ዩኒቨርሳል ኢጎይዝም እንደዚህ ያለ ስለሆነ ዩኒቨርሳል አልትሩይዝም እያለ ስለሆነ ስቴትን ዲፋይን የሚያደርገው ዲስቲንጉሽ ማድረግ ይከብዳል። ስቴት የስቴት አካል የሆኑ ኢንስቲትዩሽኖች የቶቹ ናቸው ያልሆኑት የቶቹ ናቸው የሚለውን ለመለየት ያስቸግረናል። ምክንያቱም ይሄን ተርም ወይም ደግሞ ለስቴት የሰጡትን ተርም ያሟላ የሆነ ነገር ካገኘን ስቴት ይለዋል ማለት ነው። ስለዚህ ያን ለመለየት ያስቸግራል። ሁለተኛው ደግሞ ፋንክሽናሊስት አፕሮች ነው ወይም ደግሞ ፐርስፔክቲቭ ነው። ይሄ ደግሞ ፎከስ ኦን ሮል ኦር ፐርፐዝ ኦፍ ዘ ስቴት ኢንስቲትዩሽን። ስለዚህ ይሄ ደግሞ ትኩረት የሚያደርገው የስቴት ኢንስቲትዩሽኖች ተቋማቶች ሮላቸው አላማቸው ወይም ፐርፐዛቸው ጋር ነው ማለት ነው። ስለዚህ ሴንትራል ፋንክሽን ኦፍ ስቴት ኢዝ ኢንቫሪያብሊ ሲን አስ ዘ ሜንቴናንስ ኦፍ ሶሻል ኦርደር። ስለዚህ የስቴት በቃ ዋና ወይም ደግሞ ዋና የሆነው ፋንክሽኑ ምንድነው? ሶሻል ኦርደርን ማስጠበቅ ነው። ስለዚህ ስቴት ምን ይሏል? ሴት ኦፍ ኢንስቲትዩሽን ዛት አፕሆልድ ኦርደር ኤንድ ዴሊቨር ሶሻል ስቴቢሊቲ። ስለዚህ ህግና ስርዓትን የሚያስጠብቅ ሶሻል ኦርደርን ሶሻል ስቴቢሊቲን የሚያስጠብቅ ኤግዚስተንስ ምን ይባላል ማለት ነው? ስቴት ይባላል ማለት ነው። ስቴት አስ ሜካኒዝም through which class conflict is ameliorated to ensure the long term survival of the capitalist state። በሌላ መንገድ ሲያስረዳው ደግሞ ክላስ ኮንፍሊክቶችን ማለት እያሻሻለ ወይም ደግሞ እንዲቀሩ እያደረገ የሚመጣ ነገር ግን ሎንግ ተርም ሰርቫይቫሉ ካፒታሊስት ሲስተሙ ሎንግ ተርም ሰርቫይቫል እንዲኖረው የሚያደርግ ነው። ስለዚህ ፋንክሽናሊስት ከስሙ እንደምንረዳው ትኩረት የሚያደርገው የስቴት ፋንክሽን ምንድነው የሚለው ላይ ነው። ስለዚህ ስቴት ፋንክሽኑ ሶሻል ኦርደርን ማስጠበቅ ነው ወይም ደግሞ ሶሻል ኦርደር ወይም ደግሞ
ሶሻል ስቴቢሊቲ ማስጠበቅ ነው። ዊክነሶቹ የፋንክሽናሊስት ምንድናቸው? ኢትስ ቴንድ ቱ አሶሺየት ኤኒ ኢንስቲትዩሽን ዛት ሜንቴን ኦርደር። ስለዚህ ሁሉም ሶሻል ይሄ ኦርደር ወይም ህግ ስርዓትን የሚያስጠብቅ ማንኛውም ኢንስቲትዩሽንን ከስቴት ጋር ያያይዝብናል ማለት ነው። ስለዚህ ይሄን ዲፊኒሽን ለስቴት ከተጠቀምነው ይሄ እንደ ዊክነስ ነው። ለምሳሌ ፋሚሊ ሶሻል ኦርደር ይጠበቅበታል። ማስ ሚዲያዎች የራሳቸውን ይሞክራሉ፣ ቸርች። ስለዚህ እነዚህም ሁሉ ስቴት ልናቸው ነው ማለት ነው። ምክንያቱም ቤዚክ ዴፊኒሽኑ ቤዝ የሆነው ሶሻል ኦርደር ማስጠበቅ የሚለው ላይ ስለሆነ ነው ማለት ነው። ሶስተኛው ደግሞ ኦርጋናይዜሽናል ቪው ወይም ፐርስፔክቲቭ የሚባለው ምንድን ነው? ስቴትን ዲፋይን የሚያደርጉ ሴት ኦፍ ኢንስቲትዩሽን ዛት አር ሪኮግናይዜብሊ ፐብሊክ ኢን ዛት ዘ ሪስፖንሲብል ፎር ዘ ኮሌክቲቭ ኦርጋናይዜሽን ኦፍ ሶሻል ኤግዚስተንስ ኤንድ አር ፋውንድድ አት ዘ ፐብሊክ ኤክስፔንስ። ስለዚህ የፐብሊክ ወይም ደግሞ ምንድነው ፐብሊክ ማለት ይሄ የመንግስት የሆኑ ከዛ ደግሞ በፐብሊክ ወይም ደግሞ በህዝቡ ኤክስፔንስ የተቋቋሙ ኢንስቲትዩሽኖች ጥርቅም ምንድነው? ስቴት ነው ማለት ነው። ኢት ዲስቲንጉሽ ክሊርሊ ቢትዊን ስቴት ኤንድ ሲቪል ሶሳይቲ። ስለዚህ ማህበረሰብን ከስቴት ይለይልናል ማለት ነው ይሄ ዴፊኒሽን። ምክንያቱም ስቴት ምንድነው? የኢንስቲትዩሽኖች ሆነው ግን ፐብሊክ የሆኑ የመንግስት የሆኑ ወይም ደግሞ የማህበረሰቡ የሆኑ በማህበረሰቡ ገንዘብ የሚሰሩ ተቋማቶች እነዚህ ስቴት ይባላል ማለት ነው። እነዚህ ስለዚህ ኦርጋናይዜሽን አፕሮች አለው አስ ቱ ቶክ አባውት ሮሊንግ ፎርዋርድ ኦር ሮሊንግ ባክዋርድ ዘ ስቴት in the sense of expanding or contracting the responsibility of the state and enlarging or diminishing its institutional machinery. ስለዚህ በደንብ እንድናይ ያደርገናል ስለ ስቴት ሪስፖንሲቢሊቲዎችን የነዚህ ኢንስቲትዩሽኖች ኦርጋናይዜሽኖች ሪስፖንሲቢሊቲያቸውን እና ደግሞ ዳይሜንሽናቸውን ማለት ኢንላርጅ ወይ ዲሚኒሽ ያደርገን ኢንስቲትዩሽናል ማሽነሪ ወይም ደግሞ ይሄ ኢንስቲትዩሽን ላይ ትኩረት አድርገን ስቴትን ዲፌንስ ስለምናደርግ ኢንስቲትዩሽኖችን እነሱን እያየን የነሱን ባህሪ እየተመለከትን ስቴትን ዲፌንድ እንድናደርግ ይረዳናል ማለት ነው። ስለዚህ ኦርጋናይዜሽናል ቪው ነው። ኦርጋናይዜሽናል ቪው ትኩረቱ ምንድነው? ኢንስቲትዩሽኖች ላይ ነው። የፐብሊክ የሆኑ በፐብሊክ ኤክስፔንስ የተቋቋሙ ኢንስቲትዩሽኖችን ከስቴት ጋር የሚያያይዝልን ኦርጋናይዜሽናል ቪው ይባላል። አራተኛው ኢንተርናሽናል አፕሮች ነው። ኢንተርናሽናል አፕሮች ደግሞ ስቴት ምንድነው? ፕሪማሪ አክተር ኦን ዘ ወርልድ ስቴጅ ኢንዲድ አስ ዘ ቤዚክ ዩኒት ኦፍ ኢንተርናሽናል ፖለቲክስ። ስለዚህ በኢንተርናሽናል ፖለቲክሱ ላይ ቤዚክ ዩኒት ነው የሚመጣው ወይም ደግሞ የምናገኘው ነገር ያ ምን ይባላል? ስቴት ይባላል። ስለዚህ ስቴትን ዱያሊስቲክ የሆነ ስትራክቸር አለው ይለናል። ሁለት አይነት ኢንዋርድ እና አውትዋርድ ሉኪንግ ፌሱ ማየት እንችላለን። ኢንዋርድ ላይ ዶሜስቲክ ኦርደሮችን ወይም ደግሞ ይሄ ምንድነው የሚባል የውስጥ ሰላም ምናምን ይሄን የማስጠበቅ ስራ የስቴት ኢንዋርድ ፌሱ ነው። የስቴት አውትዋርድ ፌሱ ደግሞ ከሌሎች ራሱን መጠበቅ ከሌሎች ስቴቶች ሊሆን ይችላል ከሀገር ከስቴቱ ውጭ ከሆኑ አካላቶች ራሱን ፕሮቴክት ማድረግ ከኤክስተርናል አታክ ራሱን ፕሮቴክት ማድረግ ይሄ ደግሞ የስቴት አውትዋርድ ሉኪንግ ፌሱ ነው ማለት ነው። ስለዚህ አንድ ስቴት ለመባል አራት ቤዚክ ነገሮችን ማሟላት አለበት። አንደኛው ፖፑሌሽን ሊኖረው ይገባል፣ ዲፋይንድ የሆነ ቴሪቶሪ ሊኖረው ይገባል፣ ገቨርንመንት ሊኖረው ይገባል፣ ሶቨርኒቲ ሊኖረው ይገባል። ስለዚህ እያንዳንዱ ምንድናቸው የሚለው እናያለን። ፖፑሌሽን ስንል ያው ግልጽ ነው፣ ህዝብ ያስፈልጋል አይደለ? ህዝብ ከሌለ ስቴት የሚባል ነገር አይኖርም። ስለዚህ ስቴት ኦፍ ዘ ወርልድ ቫሪ ኢን ተርም ኦፍ ዲሞግራፊክ ስትሬንግዝ። ስለዚህ ህዝብ ያስፈልጋል፣ ነገር ግን ቫሪ ሊያደርግ ይችላል። አንድ ስቴት በጣም ትንሽ የሆኑ ፖፑሌሽን ሊኖራት ይችላል፣ ሌላው ደግሞ ብዙ። ለምሳሌ እነ ቻይና እና እነ ኢንዲያን ስናያቸው ከ1 ቢሊዮን በላይ ፖፑሌሽን አላቸው። በተቃራኒው ቫቲካን፣ ሳን ማሪኖ የሚባሉ ስቴቶች ደግሞ ፊው ሳውዘንድ ኦፍ ፒፕል ወይም ደግሞ በጥቂት የሚቆጠር በሺዎች የሚቆጠር ህዝብ ብቻ ነው ያላቸው፣ ግን ሁለቱም እንደ ስቴት ነው የምናያቸው ማለት ነው። ስለዚህ ኤግዛክት የሆነ ነምበር የለም ስቴትን ለመገንባት ወይም የሆነ ስቴት እንደ ስቴት ለመቆጠር ይሄን ያህል ነው ቁጥሩ የሚባል ነገር አይኖርም። ሌላው እዚህ ፖፑሌሽን ላይ ሳንወጣ የምናየው ኮንሴፕት ሆሞጂኒቲ ነው። ሆሞጂኒቲ ማለት ኮመንነስ ኦፍ ሪሊጅን፣ ብለድ ኦር ላንጉጅ ኦር ካልቸር። ስለዚህ ስቴት ላይ ሆሞጂኒቲ ሊኖርም ላይኖርም ይችላል፣ መስት አይደለም፣ ግን አብዛኛውን ጊዜ ይኖራል። ሆሞጂኒቲ በሪሊጅን፣ በሃይማኖት፣ በብለድ፣ በዘር፣ በካልቸር
ተመሳሳይነት ማለት ነው ሆሞጂኒቲ። ስለዚህ ይሄ ደግሞ ምንድነው it makes the task of national integration easy። ስለዚህ የሆነ ስቴት ሆሞጂኒቲ ካለው በፖፑሌሽኑ ዘንድ ሆሞጂኒቲ ካለ ይሄ እንትኑን ናሽናል ኢንተግሬሽን ወይም ደግሞ በሀገር አቀፍ ደረጃ ያለውን መስተጋብር በጣም ያቀላጥፈዋል ማለት ነው። ምክንያቱም ኮመንነስ ስላላቸው ህዝቦቹ። ስለዚህ አንደኛው በአጠቃላይ ማየት ያለብን ነገር ስቴት ለመባል አንደኛ ፖፑሌሽን ግድ ነው። ሁለተኛ ዲፋይንድ የሆነ ቴሪቶሪ በስነ ስርዓት የሚታወቅ ድንበሩ የሚታወቅ ግዛት ሊኖረው ይገባል ስቴት ማለት ነው። ስለዚህ ቴሪቶሪ ስንል ኖት ማለት ደረቅ ቦታ ብቻ ሳይሆን ውሃ ሊሆን ይችላል፣ ዋተር ኢቨን ኤር ስፔሱ ሁላ እንደ ቴሪቶሪ ነው የሚቆጠር። ስለዚህ ለምሳሌ ኢትዮጵያን ብናይ ቦርደሮቿ ውስጥ ያለ ማንኛውም ነገር አየሩንም ውሃውንም ደረቅ ቦታውንም ጨምሮ የኢትዮጵያ ቴሪቶሪ ነው ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ ቴሪቶሪ ወደ ምን ኤክስቴንድ ሊሆን ይችላል? ኤምባሲዎች ለምሳሌ ኢትዮጵያ ጅቡቲ ውስጥ ኤምባሲ ቢኖራት ያ የኢትዮጵያ ኤምባሲ ያለበት ቦታ የኢትዮጵያ ቴሪቶሪ ተደርጎ ነው የሚቆጠር። ስለዚህ ኤምባሲዎች ተጨማሪ ደግሞ መርከቦች እነዚህ ሀገር አቀፍ መርከቦች አሉ አይደለ? የተለያዩ ውቅያኖስ ላይ ምናምን ህንድ ውቅያኖስ ምናምን ያሉ እነዛ ቴሪቶሪዎች የኢትዮጵያ መርከቦች ከሆኑ እንደ ኢትዮጵያ ቴሪቶሪ ነው የሚቆጠሩ። ስለዚህ ዲፕሎማቶች የኢትዮጵያ ዲፕሎማቶች የሚኖሩባቸው ቦታዎች ስፍራዎች ሁሉ እንደ ቴሪቶሪ ይቆጠራሉ ማለት ነው። ስለዚህ ቴሪቶሪ ስንል አንደኛ ላንድ ዋተር ኤር ስፔስ የሀገሪቱ ውስጥ በቦርደር ባውንድ ይሆኑ አለ። ከዛ በተጨማሪ ደግሞ መርከቦች ኤምባሲዎች እና ዲፕሎማቶች የሚኖሩባቸው ቦታዎች እንደ ቴሪቶሪ ይቆጠራሉ እንደ ስቴት ቴሪቶሪ። ስለዚህ ልክ ፖፑሌሽን ላይ እንዳየነው እዚህም ጋር ደግሞ ፊክስ ልናደርገው አንችልም። የሆነ ሀገር እንትን ለመባል ስቴት ለመባል ምን ያህል ቦታ መያዝ አለበት የሚባል ነገር የለም፣ ፊክስድ አይደለም ማለት ነው። ስለዚህ ባውንደሪዎች በሁለት አይነት መንገድ ማርክ ይደረጋሉ። አንደኛው ጂኦግራፊክ ማፕ ነው፣ ይቅርታ ጂኦግራፊክ የሆነ ሜካፕ ነው። አርቲፊሻል ደግሞ ዲቪዥን አለ። ለምሳሌ ጂኦግራፊክ ማለት ዲቪዥን ባይ ሲ ላይክ ተፈጥሯዊ በሆኑ ነገሮች ስቴቶች ሊለያዩ ይችላሉ። ስለዚህ አብዛኛው ሀገራቶች ምንድነው ሀገር አቋራጭ የሆኑ ወንዞች ሲከፍሏቸው ልክ ያን እንደ ቦርደር ይጠቀሙበታል። ያን ቦርደር እንደ ድንበር ይጠቀሙበታል ያን ወንዝ ማለት ነው። ስለዚህ ከወንዙ ወደዚህ ይሄ ሀገር ነው፣ ከወንዙ ወደዛ ይሄ ሀገር ነው ብለን እንደዚህ በፎሬስት ወይም ደግሞ በዴዘርት በተለያየ ነገር ማርክ የምናደርግ ከሆነ የሆነችን ሀገር ድንበር ያ ጂኦግራፊክ ሜካፕ ነው የሚባለው። አርቲፊሻል ዲቪዥን ደግሞ ላይክ ዲጊንግ ትሬንችስ ኦር ምንድነው የተቆፈሩ ጉድጓዶች አሉ አይደለ? ወይም ደግሞ ኬላዎች የተለያዩ አጥሮችን እነዛን ደግሞ እንደ አርቲፊሻል ዲቪዥን ሜተድ እናያቸዋለን። ስለዚህ ሶስት አየን ማለት ነው፣ ፖፑሌሽን፣ ቴሪቶሪ እና አሁን ገቨርንመንት እናያለን። ስለዚህ ገቨርንመንት ዘ ቤዚክ ስቴት ለመባል ቤዚክ ነገሯ ገቨርንመንት ነው ማለት ነው። ስለዚህ ዲፋይንስ ያደርገው ዘ ሶል ኦፍ ዘ ስቴት፣ ስለዚህ የስቴት ልብ እንደማለት ነው፣ ዋና ነገር ነው። ኢት ኢምፕሊመንትስ ዘ ዊል ኦፍ ዘ ኮሚኒቲ። ስለዚህ ገቨርንመንት ምንድን ነው ስንል የኮሚኒቲውን ያን ስቴት የፈጠረው ማህበረሰብን ፍላጎት የሚያሟላ ፕሮቴክት የሚያደርጋቸው እና ደግሞ ሎው እና ኦርደር ሜንቴን የሚያደርግ ያ አካል ምን እንለዋለን? ገቨርንመንት እንለዋለን። ስለዚህ ዘ ማሽነሪ ዛት ተርሚኔት ዘ ኮንዲሽን ኦፍ አናርኪ። ስለዚህ አናርኪ ማለት ኢንኬዝ ኦፍ በስቴት ደረጃ ስናየው አናርኪ ስለሚለያይ ነው። በኢንተርናሽናል ደረጃ ስናየው ሌላ ትርጉም ያለው፣ በስቴት ደረጃ ግን አናርኪ ማለት ይሄ ስርዓት ማጣት፣ ህግ የሌለው ሁሉም እንደፈለገው የሚያደርግበት ሲቹዌሽን አናርኪ ይባላል። ስለዚህ ገቨርንመንት ያን የሚያስቀር ነው ማለት ነው። ስለዚህ አናርኪ ባለበት ቦታ ላይ ዜር ኢዝ ኖ ገቨርንመንት ዜር ኢዝ አናርኪ ኤንድ ዘ ስቴት ኢዝ አት አን ኤንድ ይላል። ስለዚህ ገቨርንመንት ከሌለ አናርኪ አለ፣ ሁሉም የፈለገውን ያደርጋል። እንደዛ ከሆነ ደግሞ ስቴት የሚባለው ነገር አይኖርም ማለት ነው። ስለዚህ የተለያዩ አይነት ፎርም ኦፍ ገቨርንመንቶች አለ፣ ሞናርኪያል፣ ኦሊጋርኪያል፣ ዲሞክራቲክ፣ ዲክታቶሪያል እያሉ ይጠቅሷቸዋል። ስለዚህ እዚህ ጋር ማየት ያለብን ነገር ወይም መገንዘብ ያለብን ነገር ገቨርንመንት የስቴት ሶል ነው ወይም ደግሞ ዋና ነገር ነው። ስለዚህ ስቴት ቤዚክ ነገር ገቨርንመንት ነው ማለት ነው። ሌላኛው ሶቨሬኒቲ ነው። ሶቨሬኒቲ ማለት ሉዓላዊነት ነው። ስለዚህ ኢትስ ዘ ሃይስት ፓወር ኦፍ ዘ ስቴት ዳት ዲስቲንጉሽ ኢት ፍሮም
all other association of human being ስለዚህ የተለያዩ የሁማን ቢንግ አሶሲዬሽኖች አሉ ቅድም ያየናቸው ፋሚሊ ሲቪል ሶሳይቲ የተለያዩ ነገሮችን አሶሲዬሽኖችን ልንጠቅስ እንችላለን ከነዛ የሚለየው ስቴትን ሶቨርኒቲ ስላለው ነው ወይም ደግሞ ሉዓላዊነት ስላለው ነው ስለዚህ ሶቨርኒቲ ምንድነው the principle of absolute and unlimited power absolute የሆነና unlimited የሆነ ፓወር ምን ይባላል ሶቨርኒቲ ይባላል ስለዚህ ሶቨርኒቲን በሁለት መንገድ እንየው አንደኛው ኢንተርናል ሶቨርኒቲ ነው ኢንተርናል ሶቨርኒቲ ስንል inside the state there can be no other authority ስለዚህ ሌላ ስልጣን የያዘ አካል ወይም ደግሞ ስልጣን የሚመነጭበት አካል ሊኖር አይችልም ኢንተርናል ሶቨርኒቲ ካለ ማለት ነው ስለዚህ state is the final source of all laws internal ስለዚህ state የሁሉም ህጎች የሁሉም ኦርደሮች መጨረሻ ተደርጎ የሚታየው ስቴቱ ነው ለምሳሌ እኛ ሀገር ብናይ የሆነ ችግር ወይም ደግሞ የሆነ ወንጀል ቢፈጸም ሂደን በቃ ምንድነው ይሄ ምንድነው ይባላል ጠቅላይ አጋቢ ቀን ይባል ልክ እዛ ላይ እንደርሳለን በቃ ስቴቱ ነው የኛን ችግር ወይም ደግሞ ያቀረብነው አቤቱታ ሊመልስ የሚችል ስቴት ነው ከስቴት አልፈን ሌላ ቦታ ላይ ልናመለክት አንችልም ማለት ነው ያ ለምንድነው ኢንተርናል ሶቨርኒቲ ስላለ ነው ኤክስተርናል ሶቨርኒቲ ደግሞ ስቴት ምንድን መሆን አለበት ፍሪ መሆን አለበት ከውጭ ሀገር ከፎሬን ኮንትሮል ፍሪ መሆን አለበት ስለዚህ በቀኝ እየተገዛች ያለች ሀገር ራሷን ሶቨርኒቲ ያላት ስቴት ናት ልንላት አንችልም ምክንያቱም እየገዛት ባለው አካል ባለው መንግስት ስር ስለሆነች ማለት ነው ስለዚህ state may willingly accept some international obligation ይላል ስለዚህ እዚህ ጋር መረዳት ያለብን ኢንተርናል እና ኤክስተርናል ሶቨርኒቲ አይተና ኢንተርናል ውስጥ ላይ ከስቴቱ ውጪ ስልጣን ያለው አካል የለም ነው ኤክስተርናል ደግሞ ከፎሬን የሆነ ኢንተርቬንሽን ወይም ደግሞ ኮንትሮል ሊኖር አይገባም ነው እዚህ ጋር ግን ማስተዋል ያለብን ነገር ስቴቶች አንዳንድ ጊዜ በራሳቸው ፍቃድ ኢንተርናሽናል ኦብሊጌሽኖች ውስጥ ይገባሉ ለምሳሌ የተለያዩ ቻርተሮችን ይፈርማሉ ለምሳሌ ሂውማን ራይትስ ቻርተሮች የተለያዩ እንትኖችን ይፈርማሉ በዛን ጊዜ ባውንድ ይሆናሉ ለዛ ለፈረሙት ህግ ወይም ደግሞ ስምምነት ባውንድ ይሆናል ይሄ ዊሊንግሊ የሚያረጉት ነውና እንደ እንትን አይቆጠርም እንደ ሶቨርኒቲን እንደሚጋፋ ነገር አይቆጠርም ማለት ነው ሌላው ደግሞ በዩኤን ወይም ደግሞ እንደ አምስተኛ ልንየውን የምንችለው ነገር ሪኮግኒሽን ነው ስለዚህ ስቴቶች ፖፑሌሽን ገቨርንመንት ቴሪቶሪ እነዚህ ኑሯቸው ተጨማሪ ደግሞ ሪኮግኒሽንም ያስፈልጋል የሚል ነገር አለ ሪኮግኒሽን ማለት በሌሎች ስቴቶች ምንድነው የሚባል ሪኮግኒሽን በአማርኛ ተቀባይነት ማግኘት አለባቸው ስለዚህ contemporary political theories in the UN consider recognition as the fifth essential attribute of the state ስለዚህ አሁን ያለው ፖለቲካ እና UN ይሄ ዩናይትድ ኔሽን ሪኮግኒሽንን እንደ አምስተኛ የስቴት መስፈርት ነው የሚያየው ማለት ነው ስለዚህ state should be recognized as such by a significant portion of the international community ስለዚህ በዛ ያለው የኢንተርናሽናል ኮሚኒቲ አንድን ስቴት መቀበል አለበት ያቺ ስቴት እንደ ስቴት ለመቆጠር ለምሳሌ ኢትዮጵያ ኦልሞስት ኤቭሪ ካንትሪ እንደ ስቴት ተቀብሏታል አይደለ ለዛ ነው እንደ ስቴት አክት ያደረገች ያለችው በአንጻሩ ደግሞ አረብ ሀገር ላይ እነ እስራኤል አካባቢ ብታዩ እዛ አካባቢ ያሉ ሀገራቶች እንደ ስቴት ሪኮግናይዝ ያልተደረጉ ሀገራቶች አሉ ስለዚህ እንደ ስቴት የማይቆጠሩ ስለዚህ ሪኮግኒሽን ቤዚክ ነገር ነው ማለት ነው አንድ ስቴት እንደ ስቴት ለመቆጠር ስለዚህ for a state to be a legal actor in the international stage other actor must recognize it as a state ስለዚህ ኢንተርናሽናል ስፌሩ ላይ ወይም ደግሞ ኢንተርናሽናል ግንኙነት ለማድረግ መጀመሪያ ኢንተርናሽናል ደረጃ ተቀባይነት ማግኘት አለባቸው ስቴት እንደሆኑ ከዛ በኋላ ነው ኢንተርናሽናል የሆነ ግንኙነት ማድረግ የሚችለው ማለት ነው ስለዚህ ስቴትን ዲፋይን ያረግንበት ወይም ደግሞ የስቴትን ዲፊኒሽን ያያየንበት ክፍል ይሄ ነው በቀጣይ የምንመለከተው ፐርስፔክቲቮች ወይም ቲዮሪዎች አሉ ስለ ስቴት ፕሉራሊስት ስቴት አለ ፐርስፔክቲቭ ካፒታሊስት ስቴት ሌቫቲያን ስቴት አለ ፓትሪሻል ስቴት አለ ስለዚህ እነዚህን ቲዮሪዎች ምንድናቸው አንዱ ካንዱ የሚለየው የሚለውን በሰፊው በቀጣይ ቪዲዮ